አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሰኔ 16 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱ ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የውጭ ባለሀብቶች በችርቻሮ ንግድ ከሀገር ውስጥ ባለሀብቶች እኩል የውድድር ሜዳ እንዲያገኙ መፍቀዱን የኢትዮጵያ ኢንቨስትመንት ኮሚሽን አስታወቀ። ኑን የቁርአን መድረክ 12ኛ መሰናዶውን አካሄደ። ዓለም አቀፉ ማህበረሰብ በኢራን ላይ የተፈጸመውን ጥቃት ለማስቆም እስራኤልን በወንጀል ተጠያቂ ለማድረግ እርምጃዎችን እንዲወስድ ኢስላማዊ ትብብር ድርጅት ጥሪ ያቀረበ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝኩኝ ወደ ቀዳሚው ኸበር አልፋለሁ። የውጭ ባለሀብቶች በችርቻሮ ንግድ ከሀገር ውስጥ ባለሀብቶች እኩል የውድድር ሜዳ እንዲያገኙ ተፈቀደ። ማንኛውም የውጭ ባለሀብት በወጪ፣ በገቢ፣ በጅምላና በችርቻሮ ንግድ ስራዎች እንዲሰማራ የሚፈቅደው መመሪያ ቁጥር 1001/2016 ከሀገር ውስጥ ባለሀብት እኩል የውድድር ሜዳ እንዲያገኝ ተደርጎ ተሻሽሏል። ሰኔ 5 2017 ጀምሮ ተሻሽሎ ስራ ላይ የዋለው የኢትዮጵያ ኢንቨስትመንት ቦርድ በተከለሉ የወጪ፣ የገቢ፣ የጅምላና የችርቻሮ ንግድ ስራዎች የውጭ ባለሀብት ኢንቨስትመንት ተሳትፎ አፈጻጸም መመሪያ ቁጥር 1082/2017 በዘርፉ የሀገር ውስጥና የውጭ ባለሀብቶች እኩል የውድድር ሜዳ እንዲያገኙ ተደርጓል። የኢትዮጵያ ኢንቨስትመንት ቦርድ የሀገር ውስጥና የውጭ ባለሀብቶች እኩል የውድድር ሜዳ እንዲያገኙ የፈቀደው መመሪያ ቁጥር 1001/2016 ለሀገር ውስጥ ባለሀብት የተከለሉ የወጪ፣ የገቢ፣ የጅምላና የችርቻሮ ንግድ ኢንቨስትመንት ዘርፎችን በተወሰኑ ቅድመ ሁኔታዎች ላይ በመመስረት ፍላጎትና አቅም ላላቸው የውጭ ባለሀብቶች እንዲከፈቱ ቢያደርግም እርምጃው በቂ ሆኖ ባለመገኘቱ መሆኑን ገልጸዋል። ከዚህ በተጨማሪም የሚቀመጡ የፍቃድ ቅድመ ሁኔታዎችን ግልጽ፣ ቀላልና ተገማች በማድረግ የባለሀብቶችን መተማመን ይበልጥ ማሳደግና ተጨማሪ የውጭ ካፒታል የሚሳብበትን አሰራር መዘርጋት አስፈላጊ ሆኖ በመገኘቱ የኢትዮጵያ ኢንቨስትመንት ቦርድ በኢንቨስትመንት አዋጅ በተሰጠው ስልጣን መሰረት ይህን መመሪያ ማውጣቱ ተመላክቷል። ይሁን እንጂ የቀድሞ መመሪያ ለሀገር ውስጥ ባለሀብት የተከለሉ የወጪ፣ የገቢ፣ የጅምላና ችርቻሮ ንግድ ኢንቨስትመንት ዘርፎችን የሚመለከተው ሀገራዊ የፖሊሲ እሳቤ በአዲስ ተሻሽሎ ዘርፎቹ ፍላጎትና አቅሙ ላላቸው የውጭ ባለሀብቶች ደረጃ በደረጃ እንዲከፈቱ በማድረግ የፖሊሲ አፈጻጸሙን በተግባር እየፈተሹና በሂደትም ለውጥና ጥቅሞችን በመመዘን እያሰፉ የመሄድ አቅጣጫን መከተል አስፈላጊ ሆኖ በመገኘቱ መውጣቱ ተገልጿል። በቀድሞ መመሪያ መሰረት አንድ የውጭ ባለሀብት ለሀገር ውስጥ ባለሀብት በተከለለ በተለይ የችርቻሮ ንግድ ኢንቨስትመንት ለመሰማራት በተሰጠው ቦታ ልክ በ3 ዓመት ጊዜ ውስጥ 5 ሱፐርማርኬት፣ 2 ሃይፐርማርኬት እና 1 ሞል ማቋቋም እንደሚጠበቅበት ይደነግግ የነበረው በአዲሱ ማሻሻያ መመሪያ ግን ማንኛውም ኢንቨስትመንት በአይነትና በጥሬ ገንዘብ የተከፈለ ቢያንስ $2.5 ሚሊዮን ካፒታል ያለው ከሆነ በዘርፉ መሰማራት ይችላል መባሉን የሪፖርተር ጋዜጣ ዘገባ ያመለክታል። ሆኖም የውጭ ባለሀብቱ በአነስተኛ ካፒታል መልካም ስም ባላቸው ነጠላ ምርቶች ችርቻሮ ንግድ የሚሰማራበትን ሁኔታ ቦርዱ በጉዳዩ ላይ የተመሰረተ ውሳኔ እንደሚሰጥበት በመመሪያው ላይ ሰፍሯል። ከዚሁ በተጨማሪ በጥሬ ቡና፣ ጫት፣ የቅባት እህል፣ ጥራጥሬ፣ ቆዳና ሌጦ፣ የደን ውጤቶች፣ ዶሮና የቁም እንስሳትን ከገበያ ውስጥ በመግዛት የመላክ የውጭ ንግድ ኢንቨስትመንት መሰማራት የሚፈልግ የውጭ ባለሀብት ማስመዝገብ ይጠበቅበት የነበረው ዓመታዊ የውጭ ምርት መጠን በአዲስ መመሪያ ተነስቷል። ለአብነት ያህል በቀደመው መመሪያ በጥሬ ቡና ወጪ ንግድ ለመሳተፍ ጥያቄ የሚያቀርብ የውጭ ባለሀብት ባለፉት 3 ተከታታይ ዓመታት በአማካይ ቢያንስ $10 ሚሊዮን የምርቶች ግዢ ከኢትዮጵያ ሲፈጽም የነበረ ሆኖ ፍቃድ በተሰጠው 1 ዓመት ጊዜ ውስጥ ቢያንስ $10 ሚሊዮን ወጪ ንግድ ለማከናወን የውል ግዴታ መግባት ይደነግግ ነበር። በአሁኑ መመሪያ ግን አንድ የውጭ ባለሀብት በጥሬ ቡና፣ በቅባት እህል፣ በጫትና በጥራጥሬ ወጪ ንግድ ኢንቨስትመንት ለመሳተፍ የሚያስችል ፍቃድ ለማግኘት በራሱ በታወቀ ሀገራዊ ወይም ዓለም አቀፍ አረጋጋጭ ተቋም የተዘጋጀ ዝርዝር የስብዕናና የአቅም መግለጫ ሪፖርት ካቀረበ ወደ ዘርፉ መግባት ይችላል ተብሏል። በመመሪያ ቁጥር 1001/2016 መሰረት አንድ የውጭ ባለሀብት የገቢ ንግድ ስራዎች ላይ ለመሰማራት ቀደም ሲል በኢትዮጵያ ኢንቨስትመንት ተሳትፎ በማድረግ 50% እና ከዚያ በላይ
በላይ የሚሆን ምርትን ወይም አገልግሎቱን ለውጭ ገበያ ማቅረብ አምራች ወይም የአምራች ወኪል ያልሆነ የውጭ ባለሀብት ደግሞ ቢያንስ $10 ሚሊዮን ዋጋ ግምት ያለው ገቢ ዕቃ በየዓመቱ ለማስወጣት በዝርዝር የተዘጋጀ ዕቅድ ማቅረብ የሚችል ሆኖ አግባብነት ካለው ፍቃድ ሰጪ አካል ጋር የውል ስምምነት መግባት ይደነግግ የነበረ ሲሆን በተሻሻለው መመሪያ ግን አንድ የውጭ ባለሀብት የስብዕናና የአቅም መግለጫ ሪፖርት ካቀረበ በገቢ ንግድ እንዲሳተፍ ይፈቅዳል። በቀድሞ መመሪያ አንድ የውጭ ባለሀብት በጅምላ ንግድ ኢንቨስትመንት ለመሳተፍ የሚያስችል ፍቃድ ለማግኘት የጅምላ ስራዎችን ለማሳለጥ የሚያግዝ ዘመናዊ የግብይት አውታር ለመገንባትና የተሳለጠ የሎጂስቲክ አገልግሎት ለማቅረብ ግዴታ የሚገባ ሲሆን በአሁኑ መመሪያ ግን የስብዕና የብቃትና የአቅም መግለጫ ሪፖርት ማቅረብ ብቻ እንደሚጠበቅበት ተገልጿል። ኑን የቁርአን መድረክ 12ኛ መሰናዶውን አካሄደ። ኑን የቁርአን መድረክ 12ኛ መሰናዶውን ያካሄደው በአዲስ አበባ ሚሊኒየም አዳራሽ ነው። ኑን የቁርአን ጥናትና ምርምር ማዕከል ከ3E ኢቨንትስ ጋር በመተባበር የተሰናዳው መድረክ የቀረበው እሁድ ሰኔ 15 2017 ዓመተ ልደት ነው። በዚህ መድረክ ላይ እውቅ መሻይክ፣ ዱዓት፣ ቁራ፣ የኪነ ጥበብ ባለሙያዎችና ጥሪ የተደረገላቸው እንግዶች ታዳሚ ሆነዋል። በመድረኩ ላይ የሲሳይ መንገድ በሚል ርዕስ እውቅ የእስልምና መምህራን ንግግር አድርገዋል። ከነዚህ መካከል ሼክ መሐመድ ሐሰን ፈድሉ፣ ኡስታዝ ካሊድ ክብሮም፣ ኡስታዝ ባህሩ ዑመርና ኡስታዝ ያሲን ኑሩ ይገኙበታል። በተጨማሪም በመድረኩ ላይ አንጋፋው ኢብኑ ከሲር የቁርአን ሂፍዝ ማዕከል ለ2 ዓመታት ያስተማራቸውን የቁርአን ሐፊዞች አስመርቋል። በኑን የቁርአን መድረክ 12 ለኢብኑ ከሲር የቁርአንና ተርቢያ ማዕከል መስራች ኡስታዝ መሐመድ አብዱል ቃድር በማዕከላቸው ሂፍዝ በማጠናቀቅ ፉርቃን የቁርአን ሂፍዝና ተርቢያ ማዕከል ከፍተው ተማሪዎችን በማነጽ ላይ ከሚገኙ ተማሪዎች ላሳረፉት አሻራ እውቅና ተበርክቶላቸዋል። ኑን የቁርአን ጥናትና ምርምር ማዕከል በረመዳን ወር የመድረኩን 11ኛ መሰናዶ የንጋት ደጃፎች በሚል ርዕስ አከናውኗል። ግልገል ጊቤ 3 7000 ጊጋዋት የኤሌክትሪክ ኃይል ማመንጨቱን የግድቡ ስራ አስኪያጅ ተናገሩ። የግልገል ጊቤ 3 ኃይል ማመንጫ ግድብ 7000 ጊጋዋት የኤሌክትሪክ ኃይል አመንጭቷል ሲሉ የተናገሩት የግድቡ ስራ አስኪያጅ አቶ ሀብታሙ ሰሙ ናቸው። አቶ ሀብታሙ እንዳሉት ግልገል ጊቤ 3 ኬንያን ጨምሮ ለቀጠናው ሀገራት የኤሌክትሪክ ኃይል በማቅረብ ትልቅ አስተዋጽኦ እያበረከተ ይገኛል። የኤሌክትሪክ ኃይል ማመንጫ ግድቡ የታዳሽ ኃይልን በማሳደግና የበካይ ጋዝ ልቀትን በመቀነስ ለአረንጓዴ ኢኮኖሚ ግንባታ ጉልህ ሚና እየተጫወተ እንደሚገኝም አስረድተዋል። በ2009 አገልግሎት የጀመረው ግድቡ በአሁኑ ወቅት በኢትዮጵያ የኤሌክትሪክ ኃይል አቅርቦት ላይ ከፍተኛውን ድርሻ በመያዝ ለሀገሪቱ ኢኮኖሚ አዎንታዊ ሚና እየተወጣ የሚገኝ ግዙፍ ፕሮጀክት ነው ብለዋል። ግድቡ 1870 ሜጋዋት ኤሌክትሪክ የማመንጨት አቅም ያለው ሲሆን ከታላቁ የኢትዮጵያ ህዳሴ ግድብ ቀጥሎ ግዙፉ የኃይል ማመንጫ መሆኑን ተናግረዋል። የግልገል ጊቤ 3 ኤሌክትሪክ ኃይል ማመንጫ ግድብ የሀገሪቱን የኃይል አቅርቦት 50 በመቶ በመሸፈን ለጎረቤት ሀገራት ኃይል በማቅረብ ከፍተኛ ሚና እየተወጣ ይገኛል። የኃይል ማመንጫ ግድቡ የስራ ሂደት በኢትዮጵያውያን ብቁ ባለሙያዎች እየተመራ መሆኑን ጠቁመው እያደገ ለሚገኘው ሀገራዊ የኤሌክትሪክ ፍላጎት ምላሽ በመስጠት ረገድ ትልቅ አስተዋጽኦ ማበርከቱን መጥቀሳቸውን የዘገበው ኢዜአ ነው። ኢትዮጵያ ዓለም አቀፍ የጤና ኢኖቬሽንና ጥራት ጉባኤን ከመጪው ረቡዕ ጀምሮ ልታስተናግድ ነው። ኢትዮጵያ የምታስተናግደው ዓለም አቀፍ የጤና ኢኖቬሽንና ጥራት ጉባኤ ከመጪው ረቡዕ ጀምሮ በአዲስ አበባ አድዋ ድል መታሰቢያ እንደሚካሄድ ያስታወቀው የጤና ሚኒስቴር ነው። ጉባኤው እስከ ሰኔ 20 2017 የሚካሄድ ሲሆን ጤና ሚኒስቴር ከዓለም የጤና ድርጅት ጋር በመተባበር እንዳዘጋጁት ተገልጿል። ሚኒስቴሩ ጉባኤውን አስመልክቶ ለመገናኛ ብዙሃን ባለሙያዎች በሰጠው የግንዛቤ ማስጨበጫ ላይ የጉባኤውን ዓላማና ይዘት አብራርቷል። በጤና ሚኒስቴር የጤና አገልግሎት ጥራት አስተባባሪ ነስረዲን ኑር ሰቦ እንደተናገሩት ጉባኤው በጤና ኢኖቬሽን፣ ጥራት፣ የታካሚ ደህንነት፣ የአገልግሎት ኢፍትሐዊነትና ሁሉን አቀፍ የጤና አገልግሎት ተደራሽነት ላይ ትኩረት ያደረገ ነው። በጤና ኢኖቬሽን ዘርፍ ላይ የሚሰሩ ስራዎችን በተቋማት ባህል ለማድረግና በዘርፉ ዓለም አቀፍ ትብብርን ማጠናከርም የጉባኤው ትኩረት መሆኑን ተናግረዋል። ኢትዮጵያ በጤናው ዘርፍ ያከናወነቻቸውን የኢኖቬሽን ስራዎች የሚያሳይ ኤግዚቢሽን፣ ጥናትና ምርምሮች፣ ትብብርን የሚያጠናክሩ ውይይቶችና ሌሎች ሁነቶች በጉባኤው ይካሄዳሉ ብለዋል። የጤና ባለሙያዎች፣ ተመራማሪዎች፣ ፖሊሲ አውጪዎች በጤና ኢኖቬሽን ላይ የተሰማሩ አካላትን ጨምሮ ከ800 በላይ የሀገር ውስጥና ዓለም አቀፍ ተሳታፊዎች በአካል ይገኛሉ ተብሎ እንደሚጠበቅም ገልጸዋል።
የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የውጭ ባለሀብቶች በችርቻሮ ንግድ ከሀገር ውስጥ ባለሀብቶች እኩል የውድድር ሜዳ እንዲያገኙ መፍቀዱን የኢትዮጵያ ኢንቨስትመንት ኮሚሽን አስታወቀ። ከሀገር ውጭ ያገኘነውን ኸበር እናጋራችሁ። ዓለም አቀፉ ማህበረሰብ በኢራን ላይ የተፈጸመውን ጥቃት ለማስቆምና እስራኤልን በወንጀል ተጠያቂ ለማድረግ እርምጃዎችን እንዲወስድ ኢስላማዊ ትብብር ድርጅት ጥሪ ያቀረበ። አህመድ አብዱራህማን ዝርዝር አለው። በቱርክ ኢስታንቡል አስቸኳይ ጉባኤ ያደረገው የእስላማዊ ትብብር ድርጅት እስራኤል በኢራን ላይ የፈጸመችውን ጥቃት በማውገዝ ዓለም አቀፉ ማህበረሰብ በኢራን ላይ የተፈጸመውን ጥቃት ለማስቆምና በወንጀል ተጠያቂ ለማድረግ እርምጃዎችን እንዲወስድ ጥሪ አቅርበዋል። የውጭ ጉዳይ ሚኒስትሮችን ያሳተፈው 51ኛው የድርጅቱ ጉባኤ በእስራኤል የተፈጸመውን ጥቃት ዓለም አቀፍ ሕጎችን የጣሰ እንዲሁም የኢራን ሉዓላዊነትን ያላከበረ ነው ሲል አውግዞታል። በተጨማሪም ኢራን ላይ የሚደርሱ ጥቃቶችን ለማስቆምና ለጦርነቱ ሰላማዊ መፍትሄ ለማምጣት ከሚመለከታቸው የቀጠናው እንዲሁም ዓለም አቀፍ አካላት ጋር በመደበኛነት ግንኙነት ለመፍጠር ከፍተኛ የሚኒስትሮች ቡድን መሰየሙንም አስታውቋል። አክሎም የጦርነቱ መባባስ በቀጠናው ሰብአዊ፣ ኢኮኖሚያዊና አካባቢያዊ መረጋጋት ላይ ከባድ መዘዝ ሊያስከትል ይችላል ሲል አስጠንቅቋል። ከእስላማዊ ትብብር ድርጅት 57 አባል ሀገሮች 40 ገደማው የውጭ ጉዳይ ሚኒስትሮቻቸውን በመላክ ወደ 1000 ተሳታፊዎች የተገኙበት ጉባኤ የተከፈተው በቱርክ ውጭ ጉዳይ ሚኒስትር ሃካን ፊዳን ነው። ፊዳን ቀጠናው ከባድ ፈተናዎችን እየተጋፈጠ በሚገኝበት በዚህ ወቅት እኛ እንደ ሙስሊም ጠንካራና ፍሬያማ ምክክር አድርገናል ብለዋል። ጉባኤው በማጠናቀቂያው 156 የውሳኔ ሐሳቦችን ያካተተ ስምምነት ማጽደቁንም መናገራቸውን ቱርክዬ ቱዴይ ዘግበዋል። አያይዘውም ድርጅቱ መስጂድ አልአቅሳ ላይ ለተፈጸመ ጥቃት ምላሽ ለመስጠት እንደ አውሮፓውያኑ አቆጣጠር በ1969 መመስረቱን አስታውሰው ድርጅቱ አሁንም ጭቆናን ለመዋጋትና የፍልስጤማውያንን መብት ለማስከበር ቁርጠኛ መሆኑን አጽንኦት ሰጥተው ተናግረዋል። ከዚሁ ጋር በተገናኘ እስራኤል በአካባቢው ያለውን ግጭት ለማስፋፋት የምትጠቀምበት ስልት በፍልስጤም እየተካሄደ ለሚገኘው የዘር ፍጅት ወንጀል ሽፋን ለመስጠት እንድትጠቀምበት አንፈቅድም ብለዋል። በሙስሊም ሀገሮች መካከል ያለውን አንድነት በማጉላት የቋጩት ፊዳን ልዩነቶች ቢኖሩም የጋራ ችግሮችን ለመፍታት አንድነትና ትብብር እንዲኖር አሳስበዋል። የእስላማዊ ትብብር ድርጅት ስብሰባ በተጀመረበት ቅዳሜ ዕለት ንጋት ላይ አሜሪካ በኢራን ላይ ከእስራኤል ጋር በማበር ጥቃት ሰንዝራለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በኢራን ላይ የፈጸመችውን ጥቃት በሁሉም የኒውክሌር ይዞታዎች ላይ ከፍተኛ ጉዳት ያደረሰ ነው ሲሉ ገልጸውታል። አሜሪካ ጥቃቱን የሰነዘረችው እስራኤል ከ10 ቀናት በፊት በኢራን ላይ ጥቃት ከሰነዘረች አሜሪካ በጦርነቱ ላይ ልትሳተፍ ትችላለች የሚሉ መረጃዎች መውጣታቸውን ተከትሎ ፕሬዝዳንቱ አሜሪካ መሳተፍ አለመሳተፏን ለመወሰን የ2 ሳምንት ጊዜ ያስፈልጋታል ካሉ በኋላ ነው። ሆኖም 2 ሳምንት ሳይጠብቁ ጥቃቱ እንዲሰነዘር ትዕዛዝ ያስተላለፉት ትራምፕ ይህን ያደረጉት ሆን ብለው መሆኑን በአሜሪካ ፖለቲካ ላይ ሰፊ ሽፋን የሚሰጠው አክሲዮስ ዘገባ ያመለክታል። ዘገባው ስማቸውን ያልጠቀሳቸው የፕሬዝዳንቱ አማካሪ ጊዜ ለመግዛት ያደረጉት ነው ብለዋል። አሜሪካ በኢራን ላይ የፈጸመችውን ጥቃት ተከትሎ በኢራንና በኦማን መካከል የሚገኘውን የሆርሙዝ ሰርጥ እንዲዘጋ የሀገሪቱ ፓርላማ መወሰኑን የኢራን መገናኛ ብዙሃን ዘግበዋል። ይህ የነዳጅ ዘይት መተላለፊያ የምድራችን 1/5ኛው ድፍድፍ ነዳጅ ዘይት የሚያልፍበት መሆኑ ይነገራል። የአሜሪካ የኤነርጂ መረጃ አስተዳደር ባወጣው መረጃ መሠረት በቀን 20 ሚሊዮን በርሜል ነዳጅ የሚያልፍበት ሲሆን በዚህም በዓመት ወደ $600 ቢሊዮን የሚገመት የነዳጅ ንግድ በባህር መስመሩ ላይ ይጓጓዛል። በባህር ሰርጡ ላይ የሚከሰት ማንኛውም አይነት መስተጓጎል በዓለም አቀፍ ደረጃ የነዳጅ አቅርቦት ላይ ከፍተኛ መዘግየቶችን በማስከተል የዋጋ ንረት እንዲፈጠር ሊያደርግ እንደሚችልም ባለሙያዎች ይናገራሉ። በተለይ ከገልፍ ሀገሮች በሚገባ የነዳጅ ዘይት ላይ ጥገኛ በሆኑ አሜሪካን ጨምሮ በሌሎችም ሀገሮች ላይ ከፍተኛ ጫና ሊያሳድር ይችላል ተብሎ ይገመታል። ከአሜሪካ ጥቃት በኋላ ኢራን ከመተላለፊያው ጋር በተገናኘ
ውሳኔ እንዳታሳልፍ ጫና እንድታደርግ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለቻይና ጥሪ አቅርበዋል። አክሲዮስ እንደዘገበው ከሆነ ግን ሩቢዮ ለቻይና ጥሪ ቢያቀርቡም የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ኢራን መተላለፊያውን የምትዘጋ ከሆነ በኢኮኖሚ ረገድ ራስን እንደማጥፋት የሚቆጠር ውሳኔ ስለሚሆን ማድረግ አለማድረጓ ለራሷ የሚተው መሆኑን ተናግረዋል። ይሁን እንጂ ይህ ዘገባ እስከተጠናቀረበት ሰዓት ድረስ ኢራን የነዳጅ መተላለፊያዋን አለመዝጋቷ ታውቋል። አሜሪካ ኢራን ላይ ጥቃት መሰንዘሯን ተከትሎ ብሬንት የተሰኘው ድፍድፍ ነዳጅ በበርሜል የ5 በመቶ ጭማሪ በማሳየት ዛሬ ሰኞ $81 እንደተሸጠ ሲኤንቢሲ ዘግቧል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።